ጋዜጠኛና ኮሜንታተር ማርቆስ ሄደስ እባላለሁ። ጨዋታው በባህር ዳር ኢንተርናሽናል ስታዲየም ሲከናወን ይበልጥ ለኢትዮጵያ እግር ኳስ ድምቀት መሆናቸውን ማስተዋል ይቻላል። ሳተው በድጋሚ ጎል! 17 ሳምንት ጠብቋል። በዚህ ልክ ማርክ ፈረጆቹ የብላንደር ሚስቴክ የሚሉት አይነት ስህተት ነው። ምክንያቱም ምናልባት ጎል አዲዮሳና ሄኖክ አበበ ጨዋታውን በፊሽካቸው ደመደሙ። ምን አይነት ልብ አንጠልጣይ ጨዋታ ነው! ለኢትዮጵያ ፕሪሚየር ሊግ ጥሩ ማስታወቂያ የሚሆን አለማየሁ ደሲሳ ወይም ዴልፔሮ እባላለሁ። ቀድሞ የመብራት ኃይል እግር ኳስ ተጫዋች ነበርኩ። እንደ ቀልድ እኮ ነበርን ማለት ጀመርን። ተወልጄ ያደግኩት አዲስ አበባ ልደታ አካባቢ ነው እና እንደ ማንኛውም ልጅ እግር ኳስ በላስቲክ ኳስ በካልሲ ኳስ እያለን እየሰራን ተጫውተን ያደግነው። ያው ብዙ ጊዜ እኛ ሰፈር አስፋልት ላይ ነው ኳስ በተለምዶ የምንጫወተው። ሜዳ አለ፣ ጨፌ ሜዳ፣ ትልቅ ሜዳ አለ። የዛ ዞን ውድድር የሚካሄድበት ትልቅ ሜዳ አለ፣ አሪፍ ሜዳ። ግን አስፋልት ነው የምንጫወተው። አስፋልት የኛ ሰፈር አስፋልት ሰፊ ነው። በዛ ላይ መኪና ብዙ አያልፍም ነበር በዛ ሰዓት እና አስፋልት ላይ ነው ከትምህርት የመጣን ደብተራችን አስቀምጠን ኳስ ነው የምንጫወተው። በቃ ኳስ ነበረ። ያው እንደዛ ተጫወተን አደግን። አባቴም ኳስ በጣም ነበር የሚወደው። የጊዮርጊስ ደጋፊ ነበረ። የጊዮርጊስ ያበደ ደጋፊ ነው። የገብረ መድህን አድናቂ ነበረ እና እኔም ኳስ ስጫወት አስፋልት ላይ ወጥቼ ስጫወት ምናምን ያየኛል፣ ይመለከተኛል፣ ሰፖርት ያደርገኝ ነበር በጣም። ኳስ መጫወቴን በጣም ይወደው ነበረ። ልጅ እያለን በበረኪና ዋንጫ ምናምን እንጫወት ነበር እና ስንጫወት ይሄ ዙር ምናምን ይደረጋል። በሚደረግ ሰዓት በቃ ብዙ ጊዜ ኮኮ ግባግቢ ምናምን የመሆንበት አጋጣሚዎች ነበሩ ምናምን እና ሰፖርት ያደረገኝ ነበር። ጫማ በመግዛት ትጥቅ በመግዛት ስቴዲዮም ይዞኝ ይገባል። ልጅ ሆኜ ኮኮ አድርጎ ይዞኝ ይገባ ነበር። የጊዮርጊስን ጨዋታ ያሳየኛል ምናምን። ያው ብዙም እንትኑ ሳይኖረኝ ግን ይዞኝ ገብቶ ከተጫዋቾቹ ትዝ የሚለኝ የጊዮርጊስ ማሊያ ነበር ትዝ የሚለኝ። ቪው ማሊያው በቢጫው ማለት ነው። ከተጫዋቾቹ ጎልቶ የሚታይ ማለት ነው። እና እኔም በዛው የጊዮርጊስ ደጋፊ ሆንኩኝ ማለት ነው። እና አባቴ በጣም ደስ ብሎት እኔ ሀገሬን ወክዬ ስጫወት ያለቀሰበት ጊዜ ነበረ፣ በደስታ ማለት ነው። ያው ሰፖርት ያደርገኝ ስለነበረ እዛ በመድረሴ ምናምን እና እንደዛ እያልኩኝ ለትምህርት ቤት እየተጫወትኩ ለኤሌመንተሪ ያው ለጆን ኤፍ ኬኔዲ ተጫወትኩኝ። ሃይስኩልም ስገባ ለሽመልስ ሀብቴም እግር ኳስ ተጫወትኩ። እዛ ክለብ 10ኛ ክፍል እያለው ነው ወደ መብራት ኃይል ሲ የተቀላቀልኩት። ግን በዛን ሰዓት የሚገርመው ቡናምቢ ተይዣለሁ። ቡናምቢ ለሙከራ ሄጄ ዴልፔሮ የሚለውን ማሊያ ለብሼ ቡናቢ ሄድኩኝ። ስዩም አባተ ነበረ በሁለት ኳስ ምናምን መርጦኛል። ቡናቢም ተያዝኩ፣ መብራት ኃይልም ተያዝኩኝ። ከዛ ክፍሌ ቦልተና ቡናም እንደተያዝኩኝ ያው ሰማና በቃ አስቆመኝ። አቁም እኔ አሳድግሃለሁ ምናምን ብሎኝ በቃ ቡና አንድ ትሬኒንግ ነው ሄጄ የሰራሁት። ከዛ በኋላ ውንጌት ሜዳ ላይ ነው ትዝ ይለኛል ሄጄ ሰራው። በቃ ከዛ ሄጄ አላውቅም ነበር። ከዛ በፊት ግን በ89ኛ ክፍል እያለው ከሰፈር ስጮት አይቶኝ ይልማ የሚባል የክራይ ቤት አሰልጣኝ ነበረ እና እሱ ይልማ ለማ ወሰደኝ ክራይ ቤት። ትሬኒንጉ በጣም ከባድ ነው። ጨጓራዬን አስነሳብኝ። ከዛ ጠዋት ነበር ትሬኒንጉ ሰርቼ ከዛ ሮጬ መጥቼ ትምህርት ቤት ሄድኩኝ። ከሰዓት ተማሪ ነበርኩ ሃይስኩል 9ኛ ክፍል ሽመልስ። ጨጓራዬን አሞኝ ዋልኩኝ። በቃ አሞኝ ምናምን በዛው ቀረው አልሄድኩም። በቃ አልኩም እኔ አላውቅም። ትሬኒንጉ በጣም ከባድ ነው። እኔ በጣም ልጅ ነበርኩ። ቀረው በሚቀጥለው አመት ነው በቃ ኤልፓና ቡና ሞክሬ ሁለቱም ጋር ተያዝኩ። ግን በኋላ ኤልፓ ጸድ ነው። ኤልፓ በቃ ሲገባው ካፒቴን ሆንኩኝ። በአንድ ክፍል ቦልተና በቃ ወደደኝ። በቃ ምርጫ አንተ አያስፈልግህም አንተ ምናምን አለ። ካፒቴን ሆንኩኝ። ውድድሩ ሻምፒዮን ሆንን። በ90 ዓመተ ምህረት የሻው ነበረ በገዛኝ ባንክ ስራ የሻው እድሉ ቻይና እኔ ዮናስ ግርማ ምናምን ነበርን። በቃ ሻምፒዮን ሆነን በዛስ በሚል ሁኔታ በቃ እንደውም መብራት ኃይል የመብራት ኃይል የዋናው ቡድንን ጨዋታ ሰረቀው። ቆንጆ ኳስ እንጫወት ነበር። ቆንጆ ጥሩ ልጆች ነበርን። በዛው አመት በቃ ዋናው ቡድን ሄድኩኝ እኔ እድሉና
ገዛይም ባንክ ስራ ወደ ዋናው ቡድን ተቀላቀልን ለዝግጅት። እዛ በቃ ዝግጅት ከቢ8 ልጅ አድገዋል። ከኛ 11 ልጅ ነው የሄድነው መልኳከልና ለዝግጅት አባቴ ግድያ ነበረ ለመያዝ። እኔ በጣም ጨጓራዬን ያመኛል። በስ እና ትሬኒንጉን አልቻልኩትም። ጠዋት እንነሳለን፣ በባዶ ወደ ፉቲንግ እንለቀቃለን። በስ መጨረሻ ነው የምወጣው። ከዛ ከሰዓት ትሬኒንግ አለ። ከዛ ጋሻ ጎሳ አለማየሁ ይለኛል። አይሆንም አለማየሁ ኳስ ብቻ ይለኛል። ከዛ የሆነ ቀን ፉቲንግ ስንለቀቅ እስቲ ዛሬ እንኳን ብዬ ሁልጊዜ ፉቲንግ የሚወጡት አንደኛ ማነው በቀለሉ፣ አፈወርቅ ኪሮስ፣ ቻይና፣ ዮናስ ገብረ ሚካኤል ጎበዝ ናቸው በጣም እና እስቲ ተከተልኳቸው እና እኩል ጨረስኩኝ አብሬያቸው። ከዛ ጋሻ ጎስ መጨረሻ ላይ እኩል ስመጣ አየኝና አለማየሁ አቋርጠ ነው ጋሻ ጎስ ኖ የቱ ጋር ያቋረጥከዋል? አላምንም አለ። ኧረ በቃ እነሱና አፈወርቅ ካፒቴን ከኛ ጋር ነው የጨረሰው። አላምንም አለ። በእውነት በቃ ተደሰተ ጋሻ ጎስ። ደስ አለው። ምክንያቱም የኔን መምጣት ይፈልገው ነበር። በዛን ሰዓት የአንዋር ያሲን ምትክ አገኘው ብሎ ነው ያሳደገኝ። በቃ የካስኩላቴን ምናምን አይቶ ከቁመቴ ረጅም ነው፣ ቅጥነት ቀጭን ነኝ ምናምን። ኳሱ ግን እንደፈለገው ነበር የሚሄደው፣ ፍላጎትም አለ ምናምን። በቃ ደስ ብሎት ነበር። በቃ ደስ አለው ስለመጣው ማለት ነው። ከብዶኝ ነው። ከዛ ሜዳ ላይም በቃ መሸንሸን ስጀምር በቃ አለማየሁ አሁን ሪከቨር አደርጋለሁ፣ አሁን መጣ አለማየሁ አለ ሰብስቦን ምናምን። ደስ አለው ምናምን። በቃ በዛው አዲስ አበባ ስንመጣ አለማየሁ ወደ ሲ አትመለስም፣ ቢም አትሄድም፣ በቃ እኛው ጋር እዚህ ትቀራለህ አለ። ተመላላሽ ትሬኒንግ እየሰራሁ ወደ ቤት እየሄድኩኝ ምናምን። ዋናው ቡድን ቀረው። ክፍለ ሀገር ጨዋታ ሲኖር እሄዳለሁ። ተማሪ ነኝ ኢማጂን። ትምህርት ቤት እያስፈቀዱ ትምህርት ቤት ስለተጫወቱ ፈቀዱልኝ። በቃ ትምህርት ቤትም በቃ በፈለግኩ ሰዓት እየገባው እማራለሁ። እግዚአብሔር ይስጣቸው፣ በጣም ተረድተው የእግር ኳስ ህይወቴ እንዳይሰናከልብኝ ረዱኝ። በእውነት በዚህ አጋጣሚ በዛን ሰዓት ዳይሬክተር ህይወት የምትባል ዳይሬክተር ነበረች። እንደው አግኝቻት በጣም ባመሰግናት ደስ ይለኛል። ዩኒት ሊደርም ነበረ። ማን ነበር ስም? በጣም ማመሰግነው የፊዚክስ አስተማሪ፣ ኬሚስትሪ ፊዚክስ አስተማሪያችን ቴዲ፣ በጣም ማመሰግናቸው። በቃ በጣም ረድቱኝ። ስፖርት አስተማሪያችን ታዴ የረዱኝ ናቸው እነዚህ፣ ከትምህርቴ ጋር እንዳይስተጓጎልብኝ። ከዛ 91 በቃ እንዲያረኩኝ የሆነ መሀል አካባቢ እነ ኤልያስ ጁዋር ምናምን ኤልያስ ጁዋር በለጠ ወደ ስራ ሲባሉ በቃ እኛ የመጫወት እድል አገኘን ምናምን። መጀመሪያ ጨዋታዬን ለዋናው ቡድን ሐዋሳ ላይ ተጫወትኩኝ። እስከዛ ያው ቤንች ምናምን ነው ያለው። ኮንፌዴሬሽን ካፕ፣ የአፍሪካ ኮንፌዴሬሽን ካፕ ሁሉ ሄጄ ቤንች ላይ ተቀምጫለሁ። ኡጋንዳ ኔልሰን ማንዴላ ስቴዲየም፣ ዋው ስታዲየም፣ ምንም ያለ ማረሳው ስቴዲየም፣ በጣም ትልቅ ስቴዲየም። እዛ ስቴዲየም ቤንች ላይ ተቀምጫለሁ ምናምን። ግን መጀመሪያ የተጫወቱት ሐዋሳ ስቴዲየም ነው። ዋው አንዋር ያሲን ይገርም ነበረ። እኛን ይዞ እያበረታታ የሚጫወተው ኳስ እስካሁን እና ከዛ በቃ በዛ አመት 91 ከመጨረሻ አካባቢ ጥሩ እንቅስቃሴ ያደረኩኝ ምናምን። በቃ ለ92 ያው ማለት እምነት የሚያሳድር እንቅስቃሴ ያደረኩኝ እና 92 ዓመተ ምህረት የተወሰኑ ተጫዋቾች ተጨመሩልን። ያሬድ ጌታቸው፣ መስፍን ታደለ ምናምን ተጨመሩ። ግን መጀመሪያ ላይ አልመጣልንም ነበረ። ያው በአንድ ጀንበር ቲም አይሰራም አይደለም፣ አልመጣልንም ነበረ። ከዛ ቀስ እያለ የመጣ መጣ። እኔም ራሱ መጀመሪያ ላይ ፈዘዝ አልኩ። ተጠብቄ ነበር። በጣም ዝግጅት ላይ በጣም ምርጥ ነበር እኔና ቻይና ምናምን እና በ92 ቻይና ተሳካላት። በጣም ምርጥ ተጫዋች ሆነች ቻይና ተሳካላት። እኔ ግን ትንሽ አልተሳካልኝም ነበረ። ግን አንዳንድ ሰዎች ሰፖርት ያደረጉ ማረሳው ዮፍቴ የኪከር አዘጋጅ ያንተ ጊዜ ስላልሆነ ነው አሌክስ እንዳትናደድ ይመጣል፣ እኛ ችሎታ ስለምናውቅ ይመጣል አረሳው ያለችኝ ነብሷን ይማረውና እና 92 መጨረሻ ላይ ቲማችን እየሸነሸነ መጣ። እንደውም ሁለተኛ ሆነን ሁሉ እስከ መጨረስ ጨረስን። የብር ሜዳሊያ ያገኘን ትዝ ይለኛል። መቀሌ ላይ ነው የመጨረሻው ጨዋታ። ትራንስን አሸንፈን 2-0 ሁለተኛ ሆነን የጨረስነው። እኔም ቤስት ነበርኩ። የዛ ምርጥ ኳስ ተጫወትኩኝ ምናምን። እንደውም ታዳጊ ቡድንም ወጣት ቡድንም ተመረጥኩ። በዛ እንቅስቃሴዎቼ በነበሩኝ እንቅስቃሴዎቼ ለታዳጊም ለወጣት ቡድንም ተመረጥኩኝ።
ለሁለቱም ደብዳቤ መጣልኝ። በየተራ ተጫወትኳቸው 93 ላይ እና በ93 ሲሞን አባይና ዮርዳኖስ አባይ ቡድኑ ላይ ተጨመሩ። 92 የነበረው ቲም አሁን ቲም ሲሰራ እዚህ ጋር ደስ የሚለው ጋሻወስ ሲኒየሮችም የተወሰኑ አረገ፣ ወጣቶቹንም አስገባ። ቀስ ያለ መጣ ቲሙ ምናምን 93 ቶፕ ሆነ። 93 የምንጫወተው ኳስ ፓስ የኛ ጎልደን ኤጅ ነበረ። ኳሱን በቃ እንደፈለገ ነው የምንጫወተው። ሩጫችን በቃ እንደክምም ልጅነቱ አለ። የእውነት 4 ዋንጫ ነው ወደ ካዝናችን ያስገባ ነው። የኢትዮጵያ ሻምፒዮን፣ የፕሪሚየር ሊግ ሻምፒዮን፣ እንደገና ደግሞ ጥሎ ማለፍ ሻምፒዮን። በዛን ሰዓት ደግሞ የፌር ፕሌይ ዋንጫ ካፕ ነበረና እሱንም ራሱ እኛ ነው የወሰድነው። 4 ዋንጫ ይዘን ገባን። በጣም የሚገርም ጊዜ፣ የሚገርም ኳስ ተጫወት። በእርግጠኝነት እንደምናሸንፍ እየሄድን የምንቀባበለው ኳስ በቃ እኔ በህይወቴ አረሰውም። ያንቲ መሀል ላይ ግን ጋሻወስን ያው በህይወት አጣ ነው። ያው ጉልላትም ያስመሰግነዋል። ያንን አስቀጥሎት ሄደ። ያው ጋሻወስ የገነባው ቲም ነው፣ ግን ያው ማስቀጠሉም ራሱ እሱን ያስመሰግነዋል። ከዛ በዛ አመት እኔም ታዳጊ ብሔራዊ ቡድን ተጫወትኩ። ቡድኑን የታዳጊ ብሔራዊ ቡድኑ ሲሸልስ ላይ ለሚዘጋጀ የታዳጊዎች የአፍሪካ ሻምፒዮን እንዲያልፍ ረዳሁት። አሁን እንደውም በጣም ተመስግኛለሁ። አዲስ አበባ ስቴዲየም ላይ ወጣት ቡድንም የኢትዮጵያ ብሔራዊ ወጣት ቡድን አርጀንቲና የዓለም ዋንጫ ሲያልፍ በታሪኩ ለመጀመሪያ ጊዜ የዛ ቡድን አባል ነበርኩኝ። ያም ብሔራዊ ቡድንም በዛው አመት ተመረጥኩኝ። አንድ የወዳጅነት ጨዋታ ተጫወትኩኝ። እግሬን አንዱም አሞኝ ነበረ፣ እያመመኝ ነው የተጫወትኩት። እዛ በምን ወጣሁኝ ማለት ነው። እና 93 በጣም የሚገርም ጊዜ ነበረ። ማረሳው ምርጥ ጊዜ ነበረ። መብራት ኃይል ቤት በአጠቃላይ ማረሳው የእግር ኳስ ህይወቴ የጀመርኩበት 7 አመት ተጫወትኩ። 7 አመት ከታች ጀምሮ እዛ አሳለፍኩኝ። ቆንጆ ጊዜ ነበረ። በጣም ደስ የሚል ጊዜ ነበረ። ብዙ ገጠመኞችም ነበሩን። ያው አብረን ብዙ አመት ስላሳለፍን ብዙ በየሄድንበት ብዙ ገጠመኞች ነበሩን። ብዙ የምናሳልፋቸው ነገሮች ነበሩ ምናምን። ብዙ የሚያስቁ ነገሮች ይወጣሉ፣ ይከሰቱ ነበር። አንዳንድ ለሚዲያ የማይሆኑ አሉ። ብዙ ግን የገጠማኛችን ውስጥ ደያስ የሚረሳ ሰው አይደለም። ብዙ የሚያስቅ ነገሮች ያደርግ ነበረ እና ደስ የሚለኝ ግን ምርጥ ጎሎች አግብቻለሁ። ቆንጆ ጎሎች ነበር ማገባ ነበረው እና ማረሰው 2 ከጊዮርጊስ ጋር ያገባዋቸው ጎሎች፣ አንድ ደግሞ መድንም ላይ። እነዚህ 3 ጎሎች የተለዩ ነው። የጊዮርጊሱ አንዱ 2 ተከላካይ በለውጪ አለፌ፣ 3ኛውንም ደግሜው ያገባሁት ኳስ አረሰውም እና ልክ እሱን ካገባው የጊዮርጊስ ደጋፊ በካታንጋም በጥላፎቅም ያሉት የጊዮርጊስ ደጋፊዎች ከመቀመጫቸው ተነስተው በጣም አጀበጨቡልኝ በእውነት። እኔ ግን ደረቴን እየመታው ነበር የሚሄደው። እኛ ያ ደስ ብሎን ስናጀበጭብል አንተ ደረትን ትመታለህ ይሉኛል። በቃ እኔ ነኝ ምናምን አሉ። በጣም ደስ አለኝ። በጣም የሚገርም ጎል አገባው። እየተመራን ቢሆንም ያገባሁት ጎል አረሰውም ምናምን እና አንድ ደግሞ እንደገና ሌላም ከጊዮርጊስ ጋር ከኮርና ጋር አቤጋን አሸማቅቄ አልፌው በሹት በረኛው ማሻማ መስሎት እኔ ጎል ላይ መጣሁት። ድንቅ ጎል ነበር። አበድኩ። በቃ ሽቦ ላይ ነው የተንጠለጠልኩት በደስታ። ሌላ ደግሞ መድን የልፓ ያለው መድን 1-0 ባለቀ ሰዓት ነው ያገባሁት። በረኛው ንጋቱ ነበር። በረኛውን አለፍኩ። ተከላካዩ ለሮጦ መጥቶ ሜዳ ውስጥ ጎል ውስጥ ሲገባብኝ ሰበርኩትና ቀስ ብዬ ለጠፍ አድርጌ ባለቀ ሰዓት ነበር። የዛን ሰዓት ሁሉ በርሶ የሆነ የሚል አሳይ ነበር ካገባው በኋላና ይሄሩት አንድ ተመልካች ትዝ ይለኛል። ሜዳ ዘሎ ገብቶ ሄጄኔም አቀፍኩት በደስታ። እነዚህ ጎሎች በቃ አረሳቸውም። ብዙ ጎሎች አግብቻለሁ፣ አረሳቸውም። አንድ ደግሞ የመን ላይ ባለቀ ሰዓት 1-1 ሆነን በረጅም የተላከልኝ ኳስ እዛው ቀለብኩት። በቃ እንደመጣ ቀለብኩት። በቃ
በረኛው ወደ እኔ ይመጣል። እኔ ኳሱን ኮንትሮል ሳላደርገው አየር ላይ ቀለብኩት። በቃ መታውበት። በረኛው የመጣ እያያት ነው የገባው። እሷን ጎልም አረሳትም። እዛ ላይ ባለቀ ሰዓት ነው የማሸነፊያ ጎል ነው። ጎሉም ያምራል በጣም አበድኩ። እነዚህ ጎሎች አረሳቸው። እና አንዳንድ ያው ስለ ኢትዮጵያ እግር ኳስ ብዙ አስባለሁ። ብዙም መሻሻል ይኖርባቸዋል የምትላቸው ብዙ ነገሮች። ምክንያቱም ኢትዮጵያ በእግር ኳስ እንደ መስራችነቷ አሁን ያለችበት ሁኔታ በጣም ኋላ ቀርተናል ማለት ይቻላል። ምክንያቱም ሁሉም ሀገሮች ፕሮግሬስ እያደረጉ ከኛ በኋላ መጥተው 4ቴም 3ቴም ሻምፒዮን የሆኑ እንደውም ብዙ ፕሮፌሽናል ያላቸው በአውሮፓም በኤሲያም ቤትም ትልቅ ተጽዕኖ ፈጣሪ ተጫዋቾች አፍርተዋል። ግን ያው ሁሌም እታች ነን ያለ ነው። ከመጨረሻ እየመራን ያለ ነው። ያው ብዙ መሻሻል አለ። በአጠቃላይ ጥራት ያስፈልጋል ብዬ አስባለሁ። ማለት የባለሙያ ጥራት፣ ፋሲሊቲ፣ የሜዳ ጥራት። ሜዳ የለም ያው እንደምታውቁት ነው። የሜዳ ጥራት ያስፈልጋል። የባለሙያ የአሰልጣኝ ጥራት፣ የተጫዋች ጥራት አጠቃላይ በጣም ያስፈልጋል። እነዚህ ላይ አልተሰራም። ያው ብዙ አይነት ነገሮች አሉ። የምትሰማው ነገር ኮራፕሽንም ምንም ብዙ ነገሮች አሉ። ያው ለሙያው የሚኖር ሙያውን የሚያከብር ኤቲክሱ የገባው ምናምን ባለሙያ አልተፈጠረም። ያው ቢኖርም ይኖራሉ፣ ሙሉ ለሙሉ የለም ማለት አይቻልም። ቢኖሩም ግን እርምጃ መራመድ አይችሉም። ምክንያቱም በሌላ ባለሙያ ማለት በሌላዎቹ ባለሙያዎች ተውጠዋል። አቋራጭ በሚሄዱ ባለሙያዎች ተውጠዋል እና ያኛው ደግሞ እግር ኳሱን ጎዳው። እግር ኳሱን በደንብ አድርጎ ጎድቶታል እና ሙሉ ለሙሉ ይሄ ነገር መቀየር አለበት። እንደውም ለእኛ እንደሚገርመኝ እኛ እንደ ጥሩ ምሳሌ የስፔን ናሽናል ቲም መውሰድ እንችላለን። ምክንያቱም ስፔን ናሽናል ቲም ይሄ ነው የምትለው በጣም በፊዚካሊ ግብዳ የሆነ ምናምን ተጫዋች የላቸውም። ግን እንደውም እንደኛ እንደ ኢትዮጵያን ተጫዋቾች ደቃቃ ነው የሚባሉት። ግን ፊትነሳቸው ጥሩ ነው። የጨዋታ ፍላጎታቸው በቃ በደንብ ያው ተሰርቷል ማለት ነው። ያው ከታች ጀምሮ በላማሲያም በምንም ተሰርቷል እና ፊዚካል ምንም እንትና ማለት መስራት ነው ማለት ያው ሃርድ ወርከር መሆን አለብህ። ችሎታ ብቻ የትም አያደርስም። መሰራት አለበት በደንብ። ያ ደግሞ መሰራት ያለበት በጥሩ ባለሙያ ነው። ዝም ብለህ ስለ ሮጥክ ምናምን አይደለም። ለእያንዳንዱ ሰው በሳይንሱ መሰረት የሚሰጠው ስልጠና ምን መስራት አለበት ምናምን የሚለው እሱ ነገር ተጠንቶ ባለሙያ ጥራት ያለው ባለሙያ ቢኖር ከታች ጀምሮ ቢሰራ እግር ኳሱ መለወጥ ይችላል። ግን ለእግር ኳሱ ጊዜውንም እውቀቱንም የሚሰጥ ሰው የለም። አቋራጭ ነው ነገሩ፣ ኮራፕሽን ያለው ምናምን እና ያ ነገር መሻሻል እንዳይኖር አድርጎታል ብዬ አስባለሁ ምናምን ነገር። እኔ ደግሞ ያው ወደ ኳስ ህይወቴ ተመልሼ አንዳንዴ ይመልሰኛል። ምን የሚባል ነገር አለ፣ ስታረጅ እኮ ትገርባለህ፣ ወደኋላ ይገረባልና አንዳንዴ ቁጭ ስል የበፊት የእግር ኳስ ህይወቴን አስባቸዋለሁ። ሜዳ ላይ የተጫወትኳቸው ኳሶች ምናምን ብዙ ነገሮች ትዝ ይለኛል። ግን በዛን ሰዓት አሁን ባለኝ ግንዛቤ ቢሆን የተጫወትኩት እላለሁ። ምክንያቱም
ምን መመገብ እንዳለብኝ፣ እንዴት ረፍት መውሰድ እንዳለብኝ ፕሮፌሽናል አሁን በጣም ገብቶኛል። በዛን ሰዓት ግን ይሄኛው ሜንታሊቲ አልነበረኝም። ምክንያቱም ባለሙያም አላሳወቀንም። አሁን ግን ብዙ አይነት ነገር አለ። አንተ ግንዛቤ እንዲያደርግ ብዙ ነገር አለና በአሁን ዘመን ያው ቴክኖሎጂው ምኑ በዛ መሰረት ብዙ ነገር የተረዳሁት ነገር አለና ያ የእግር ኳስ ህይወቴን የተሻለ ያደርግልኛል ብዬ አስብ ነበረ። አሁን ላይ ባለው ነገር ማለት ነው። በፊት ቢኖር ኖሮ ብዬ አስባለሁ። ግን በጣም ፕራውድ አደርጋለሁ በእግር ኳስ ህይወቴ። የትኛውም ክለብ ሄጄ የማይረሳ አይነት ተጫዋች ሆኜ ነበር ያሳለፍኩት። በገባሁበት ክለብ ሁሉ ቤስት ነበርኩኝ። በጣም ጥሩ ተጫዋቻቸው ነበርኩኝ እና በጣም ደስ ይለኛል። ያው ብዙ ክለቦችም ተጫዋች ያለው ከመብራት ኃይል ጀመርኩኝ። ከመብራት ኃይል በኋላ ሀረር ቢራ ተጫወት። ከሀረር ቢራ አልሃሊ ሆዴዳ የሚባል የየመን ክለብ ውስጥ ተጫወትኩኝ። ከዛ ተመልሼ መጥቼ መድን ተጫወትኩኝ። እንደገና ከመድን ወደ የመን አልዋህዳ ሰና ገባው። እዛም ተጫወትኩኝ። ከዛ ከአልዋህዳ ሰና ሻቤብ ገባው። ከሻቤብ ተመልሼ መድን ተጫወትኩ። ደደቢት ተጫወትኩ። ከደደቢት መድን፣ ከመድን ደግሞ ኳሴን በአንዳንድ ምክንያት አቁሜ ወደ ስዊዘርላንድ ሄድኩ። እና 93 የነበረው የኛ ቲም ድንቅ ነበረ ማለት ያው ከ91 መሰራት ተጀመረ። 92 93 ሶስተኛው አመቱ ላይ ነው የሚባለው የኢትዮጵያ ሻምፒዮን እንደውም አራቷን ጠቅልሎ ሁሉንም የተዘጋጀቱን ዋንጫዎች ሁሉ ጠቅልሎ የሚወስድ ቡድን ተሰራ። ያው በአንዴ አይደለም፣ ቀስ እያለ ተገነባ። ታዳጊዎች ከታች እንደገና ሲኒየሮች ከላይ ተደርገው ቆንጆ ቡድን ተሰራ። በዛን ሰዓት ብዙ ተጫዋች ነበር። 1500 ነው መብራት ኃይል ቤት ሲምቢ ሙከራ የሚመጣው 1500 2000 ተጫዋች። ከዛ ውስጥ ነው መርጣ የምታወጣ። በዛ ሰዓት ብዙ ተጫዋች ነበር። የአዲስ አበባ ብዙ ወጣት ነበር በእኛ ዘመን እና እኛም ከዛ ነው የተገኘ ነው። ከዛ ተደርገን ነው በዛ ላይ ኳስ የሚችሉ መብራት ኃይል ውስጥ አንዋር ያሲን፣ አንዋር ሲራጅ፣ አፈወርቅ ኪሮስ ምናምን ነበሩ። ከነሱ ጋር ተደማምረን የተጫወት ነው። የነሱን ልምድ ወሰድን። እነሱ አንዋር ያሲን ወጣ። ሌላ ተጫዋቾች እና ያሬድ ምናምን መጡ። ነሲሞን ዮርዳኖስ ተቀላቀሉን። እንግዲህ እነዚህ ልጆች ያላቸው ክህሎት አስቡት። ከዛ ተሰራ። በቃ ቡድኑ ስክት ነው ያለው። በቃ አንዳንዴ እንዲህ አይነት ነገር ይገጥማል። ወርቃማ የሆነ ጊዜ በቃ የሚገርም ኳስ ነው። እኔ ደግሞ ማስበው ደግሞ የሚገርመኝ ነገር ቅንነቱ፣ በዛን ሰዓት የነበረው ቅንነት፣ ለዮርዳኖስ ጎል እንዲያስቆጥር ኮከብ ግብ እንዲሆን ሁሉም በቃ ተሻምቶ ነው የሚያቀብለው። ኤጎ የለም። በቃ በአንዱ ስኬት አንዱ ይደሰታል ምናምን የነበረው ነገር እና በቃ ቆንጆ ቡድን ተሰራ። በጣም የሚገርም ቡድን እና ቲም መሰራት ያለበት ልክ እንደዚህ ነው። በቃ ይሄ አንድ ቲም ለምሳሌ ጥሩ ቲም ይመጣ አይደለ? ከዛ ከታች ማዘጋጀት አለብህ። ምክንያቱም 1 አመት 2 አመት ነው ያ ቡድን ሊቀጥል የሚችለው። እስካሁንም ኤክስፒሪየንስ ያደረኩት ነገር ይሄ ነው። ከዛ ዊክ የሆነውን ቦታ ላይ የሸፈንክ መሄድ አለብህ። እየሞላ መሄድ አለብህ ምናምን። በዛ ውስጥ ያው ከስራህም የሆነው ከቡድን ከመስራት ውጪ ለወደፊት ደግሞ ሌላ ተጫዋችም እየተመለከት ማዘጋጀት አለብህ። እንደዛ ካልሆነ ቲምህ አይቆይም። በቃ 1 ወይም 2 አመት ነው ጥሩ የሚሆነው። ከዛ በኋላ ምክንያቱም እየተካ መሄድ አለብህ። ዊክ የሚሆነውን ቦታ እየሸፈንክ በሌላ ምናምን ያዛንም ልምድ እየሰጠህ ምናምን እንደዛ ነው ቡድን የሚሰራው። እና ጋሻ ጎስም ያን ያደረገው። ምክንያቱም 89 አዲስ አበባ ሻምፒዮን ሆነ፣ 90 የኢትዮጵያ ሻምፒዮን ሆነ። ከዛ 91 ሲቀዘቅዝ
እኛን አመጣን ከታዳጊ ማል አስገባን ስክስክት አረገን ልምድ ወሰድን 92 ሁለተኛውን እንጨረስን 93 የኢትዮጵያ ሻምፒዮን ሆነን ሁሉንም ነገር ወሰድን 94 ሁለተኛውን እንጨረስን አሁን እሱ ሲሆን ከዛ ምንድነው መሆን ያለበት እንደገና መተካት ነበረበት አሁን በቃ ብዙ ሲኒየር የነበረ ተጫዋች ለቀቀ እዛ ሻምፒዮን ሆነ ሁሉም ወደ ሌላ ቦታ ሄደ ማለት ከዛ አሁን ከታች ነው ብዙ የተመጣው እንጂ ሲኒየር ተጫዋቾች ከሌላ ቦታ ምናምን አልመጣም ሁሉም ከታች ነው በቃ የመጣውና እንደውም በቃ የዛን ሰዓት ሌሎች ነበሩ ብዙ እኛም ያው በጣም ከ25 ዓመት በታች ነበር በዛ ሰዓት ራሱ ምናምን ግን ጥሩ ተፎካካሪ ቡድን ነበረ በኋላ ላይ በቃ እንደውም መብራት ኃይል እንትን ያለው ከዚህ ነገር ሲወጣ ነው ከዚህ ባህል ሲወጣ ነበርና ቡድን መሰራት ያለበት በእንደዚህ መልኩ ነው ረጅም ጊዜ ዘላቂ ያለው ጠንካራ ቡድን መስራት የሚቻለው በመተካት ከታችም ከላይ ዊክ የሆነ ቦታውን ምክንያቱም 1 አመት 2 አመት በኋላ ዊክ ይሆናል የሆነ ቦታው እሱን እየሸፈንክ እንደዛ አዘጋጅተ ነው ባንዴ ሳይሆን እያዘጋጀ ምክንያቱም መላመድ አለበት የራሱን ተጫዋቾች ባህሪና አጫወት ስልት አጫወትም ዘይሆን ምናምን መላማመድ አለበት ማለት ነውና እንደዛ ነው የሚመስለኝ እና የኔ ደግሞ ምርጥ ቲም እንግዲህ ተጫዋች አልሆንም ተጫዋች ሆኝም ያሳለፍኳቸው ተጫዋቾች አሉ በረኛ ለኔ ጸጋዛ ምርጥ ነው ጸጋዛ በቃ በጣም ማደንቀው በረኛ በጣም የሚገርመኝ በረኛ በቃ አቅልሎ ኳስ የሚጫወት በቃ እንደዚህ የማይወድቅ በጣም የሚገርመኝ በእግሩም ጎበዝ ነው ተከላካይ መሃል ላይ 2 ሊብሮ ጸጋዬ ባቲና ሲሳይ ተሰማ ጭንቅላት በቃ ኳስ በጭንቅላት ነው የሚጫወቱት ባስ ዳርና ዳር ዮሴፍ ሰለሞን እና አንዋር ሲራጅ ቶፕ ፕሌየር ከምርጥ ተጫዋች ሁለቱን አደርጋለሁ መሃል ላይ ጌቱ ተሾመ ጉልማ ጉተማ ቻይና ኃይሉ አድማሱ ቻይና ኳስ አጫወተችኝ የኔ በቃ የምን ጊዜ ምርጥ ናት ማለት ኳስ አጫውታኛለች አትገባኛለች ከጎኔ የሆነ ሁሌ በቃ ምርጥ ተጫውታለች እሷ 3 ነው ቡድኔ እንደገና ከፊት 3 ፍሳ በጋሻው ኤልያስ ጁዋርና ዮርዳኖስ ሲሞን አባይ ሶስቱ ድንቅ ናቸው ድንቅ በጊዜያቸው ድንቅ ነበሩና ሶስቱ ናቸው ይሄ ነው 4-3-3 ነው ቡድኔ ይሄ ነው አሰልጣኝ ጋሻጎስ ደስታ ቤንች ካስፈለገ በረኛ የጸጋዛብ ምክትል ማን በለጠ ወዳጁ ተከላካይ ዮናስ ገብረ ሚካኤል እና እንትና ያሬድ ዝናቡ ያ ጎበዝ ተከላካይ በጣም አድንቄዋለሁ በእውነት ሚድፊልድ ላይ አንዋር ያሲን አሸናፊ ግርማ ሙሉዓለም ረጋሳ እና ዮርዳኖስ አባይ እነዚህ ናቸው ከነበረው ድባብ አንፃር ደስ ይል ነበር ስቴዲየም 90ዎቹ ውስጥ ስቴዲየም ውስጥ በጣም ደስ ይል ነበር ያው ተመልካች ነበረው ስቴዲየሙ ተመልካች ነበረው ብዙ ተመልካች ቲሞቹም ጠንካራ ነበሩ ብዙ ጥሩ በየክለቡ ብዙ ጥሩ ተጫዋቾች ነበሩ ፉክክሩም ደስ ይል ነበር ደጋፊዎችም ማለት የነበረው ነገር ደስ ይላል ሰላማዊ ነበር መበሻሸቁ
መልሶቹ ምናምን ሰው እንደውም ከኳሱ ይልቅ የተመልካቹን እሰጥ ገባ ለመስማት የሚገባ ሁሉ ነበረ እና ደስ ይላል። ከካታንጋ ከሚስማር ተራ ምናምን የነበሩ ከጥላፎቅ ምናምን የነበሩት ብሽሽቆች ምናምን ደስ ይሉ ነበር፣ ውበት ነበራቸው ምናምን። እኛም እያየን እየሰማን እንስቅ ነበረ። ሜዳ እንኳን አልነበረም። ሜዳ የዛን ሰዓት አንድ አዲስ አበባ ስቴዲየም ብቻ ነው የሚሻለው። ያው ተሻለ ከተባለም እሱ ብቻ ነው የሚሻለው እንጂ ሌላ አፈር ላይ ኮረኮንች ላይ ነበር የምንጫወተው። ሐዋሳም አንዳንዴ ዩኒቨርሲቲ ውስጥ ይሆናል። ዩኒቨርሲቲ ውስጥ ሲሆን ሳሩ ጥሩ ነው። ሌላ ሜዳ በጣም አርባ ምንጭ አሁን ከላይ ፀሐይ የመታ ከታች ሙቀቱ በስመ አብ ከባድ ነበረ። አምቦ የማረሰው ሜዳ ድንጋይ እና በሜዳ እንኳን እንጃ ማንም ደስተኛ አለ። እኔ አሁን እዚህ ሀገር ስዊዘርላንድ መጥቼ 2 ኳስ መጫወት ጀምሬ ከዛ ታመምኩኝ። ሁለቱም ቁርጥንትኔ ተረከዜ እና ሁሌ ምን እላለሁ እዛ ድንጋይ ላይ በታኬት የተጫወትኩበት እኖራለሁ። እና ሜዳዎች ጥሩ አልነበሩ። ኮምቦልቻ መሀል ላይ ስንጥቅ ብሎ ወንዝ ይሁን መሻገሪያ ሁሉ ያስፈልገው ነበር። ከባድ ነበር የእውነት ሜዳ ከባድ ነበር ምናምን። ዳኞቹ ፍሬንድ ነበሩ። በአብዛኛው ከተጫዋቾቹ ጋር ፍሬንድ ነበሩ እና ኃይለ መላክ ምናምን ማለት ትላልቅም ናቸው፣ በጣም ፍሬንድሊ ናቸው ምናምን። ሜዳ ላይም ለጸብ የሚጋበዙ ማለት ይሄ ካርድን ለመስጠት ምናምን ሲሆን በጣም ዋይዝ ነበሩ ምናምን። ከሜዳ ውጭ ፍሬንድሊ ነበሩ ምናምን በቃ። ስለዚህ በዛን ሰዓት የነበሩት ዳኞች በጣም አሪፎች ነበሩ። አሁን ያለውን አላውቅም፣ ግን ፍሬንድሊ ናቸው በጣም። እና ያው ስህተት አይጠፋም፣ ሰው አይደሉ እንኳን በራሳቸው ይቅርና ቫር እንኳን ተደርጎ አሁን ስህተት አለ እና ስህተት አይጠፋም። ግን አሪፎች ነበሩ፣ ፍሬንድሊ ናቸው ብዙዎቹ። እና ፕሪሚየር ሊግ በዛን ሰዓት ከባድ ነበር። እኔ በጣም ማድረሰው በህይወቴ አንዴ እሑድ ቀን ነው ከጊዮርጊስ አይደለም ከመብራት ኃይል ተጫወትን መድን እያለሁ። ከዛ ሮብ ቀን ከቡና ተጫወትን። ከዛ እሑድ ቀን ከጊዮርጊስ ተጫወትን። ጂሰስ። ከዛ ሮብ እንደገና ሻሸመኔ ከነማ አዲስ አበባ መጣና ስንጫወት እንደውም ተሸነፍን፣ አልቻልንም፣ ደከመን። ከዛ ለአምስተኛ የት እንሄዳለን? ኮምቦልቻ። ኢማጂን አስበው፣ ከሻሸመኔ ማታ ተጫወትንና በነጋታው ጠዋት የ10 ሰዓት ነው ምናምን በረራ እንትን በመኪና ጉዞ፣ በአውሮፕላን እኮ አይደለም፣ በመኪና ኮምቦልቻ ሄድን። የለንም፣ ደክመናል። ከዛ አንድ ቀን የዛን ቀን በቃ ገብተን ተኛንና በነጋታው ትሬኒንግ ስንወጣ እኔ መስራት አልቻልኩም። ከዛ ስብሰባ ጠራ ስዩም አባተና ምንድነው እንደዚህ የምታሾፈው ምናምን አለኝ። ኧረ ያልተነካ ግልግል ያውቃል አልኩኝ። አስረዳሁት በደንብ አድርጌ። በጣም ከባድ ነው አልኩት። 90 ደቂቃ 4 ጨዋታ ተጫወተ በየ3 ቀኑ በ2 ቀን ልዩነት። እንደገና 10 ሰዓት በመኪና ተጉዘ ጉልበቴን እንዴት እንደምሰበስብ ነው ማሰብ ያለሁት አልኩት። ምክንያቱም የሚቀጥለው ጨዋታ ማሸነፍ ስላለብን ኮምቦልቻ መተን ምናምን ብዬ አስረዳሁት። እንደውም እና በጣም ከባድ ነበር። በሳምንት 3 የተጫወትክ የለም እኮ እንዴት አድርገው እንዳሰቡት አይገባኝም። በዛ ላይ ምቹ ነገር በሌለበት አርባ ምንጭ በመኪና ነው የምትሄደው የዛኔ። ኢማጂን ሐዋሳ በመኪና ነው የምትሄደው፣ ኮምቦልቻ በመኪና ነበር የምንሄደው፣ ደሴ። ኢማጂን እንደዛ ሄደ በሳምንት 3
በጣም ከባድ ነበር። በዛ ላይ ምቹ ሜዳ የለም፣ እግሬ ይታመማል። አምቦ ላይ እኔ ዘልዬ ኳስ መትቼ በቴስታ ስወርድ ብሽሽቴን አመመኝ። ስንት በቃ በዛው ከመድንም በዛው ወጣው እንደውም ሳልጮ። ከዛ በኋላ ኢማጂን በጣም ከባድ ነበረ። የሜዳ በጣም ከባድ ነበረ እና የሊጉም ፎርማት በዚህ በኩል ትክክል አልነበረም። ግን ተዘዋዙሮ መጫወቱ ጥቅም ነበረው። አንደኛ ለከተማው በየከተማው ላሉ ክለቦች አንደኛ ገቢ፣ ሁለተኛ ተመልካቹ ኳስ ያያል፣ ሶስተኛ ክለቦች ጥሩ ደጋፊ ይኖራቸዋል፣ በስቴዲየም ሙሉ ይሆናል። ስትጮትም ሙሉ በሆነ ሜዳ ላይ እኮ ተመልካች ባለበት ሜዳ ስትጮት ደስ ይላል፣ ተመልካች ከሌለው ሜዳ ከመጫወት ማለት ነው። እና ከዛ አንጻር ያ ተዘዋዝሮ የነበረው ሊግ በየከተማው በጣም አሪፍ ነበረ ያኔ። ግን ሜዳ የለም፣ ሜዳ ጥሩ አልነበረም፣ ትራንስፖርት ችግር ነበረ ምናምን እንጂ ያ የተሻለ ነው። አንድ ቦታ ላይ ሰፍሮ ከመጫወት ያኛው የተሻለ ነው ብዬ አስባለሁ። ምክንያቱም እግር ኳሱ ተመልካች ይኖረዋል ምናምን እና ያው እንዳልኩት ነው ቅድም የሜዳው ብለን እስቲ ወደፊቱ ደግሞ የሚሻሻል ከሆነ እናያለን። አመሰግናለሁ። መልካም ጊዜ። አለማየሁ ደሲሳ ዴል ፔሮ። እና በዚህ አጋጣሚ ደግሞ የመብራት ኃይል ደጋፊዎችን ያው ቢቆይም የመብራት ኃይል ደጋፊዎችን ይቅርታ መጠየቅ እፈልጋለሁ። ምክንያቱም ምንድነው ነገሩ ይቅርታ የሚያስጠይቀኝ እኔ መድን እያለው መብራት ኃይል ጋር እየተጫወትን ያው ማለት ጥሩ ስለነበርኩ መድን ቤት ያው ውጤቱን መብራት ኃይሎች ስለፈለጉት የኔን ጨዋታ አበላሽተው ነጥብ ይዘው መሄድ ፈልገዋል እና ወደ መስመር ላይ ስወጣ ከቤንች ላይ ምክትል አሰልጣኙ የነበረው የዛኔ አበበ ነበረና ይሰድበኛል፣ ይናገረኝ ነበረ። አንዳንድ ተጫዋቾች ይናገሩኝ ነበር፣ በቀይ ሊያስወጡኝ ምናምን ማለት ነው። እና በጣም እኔ ደግሞ እንትናቸው ስለገባኝ ዝም ብያቸው ነበር የሚጫወተው እና ጨዋታው 3-2 አለቀ እና ባለቀ ሰዓት በጣም ረጅም ድሪብል አድርጌ ገብቼ ፔናልቲ ኤሪያ ውስጥ ድሪብል አድርጌ ሰንጥቅጥቅ አድርጌ ገብቼ ለሙላለም ሰጥቼው ሙላለም አገባውና ስናሸንፍ በቃ ጀርባዬ ላይ ያለውን ቁጥር እያሳየው የኤልፓ ደጋፊዎችን አሳየዋቸውና በጣም ተናደዱብኝና ያን ያደረኩት በጣም ጸጸተኝ። ከዛ በኋላ ያን ያደረኩት በቃ እንዳልኩ ሜዳ ላይ በቃ ልጆቹ እየተናገሩኝ ሊያስወጡኝ በቀይ ማለት ነውና ከቤንች ላይም እንደዛው ያደረጉ ያ እናዶኝ ስለነበረ ነውና ይቅርታ ማለት ፈልጋለሁ ምናምን። የመብራት ኃይል ደጋፊዎችን መብራት ኃይል በጣም ወደው ያሳደገኝ በጣም ስቲል በቃ ስምጨነቅ ስለ ውጤቱ ማስብ ቡድን ነውና በዚህ አጋጣሚ ይቅርታ ማለት ፈልጋለሁ ደጋፊዎቹን። አመሰግናለሁ። አለማየሁ ደሲሳ ዴል ፔሮ። እንግዲህ ስለ ኤክስፒሪያንስ ስላረኩት ስላሳለፍኩት ነገር እንዳናገርም እንዳወራም ልምዴንም እንዳካፍል ስለፈቀዳችሁልኝ እጅግ አድርጌ አመሰግናለሁ። አመሰግናለሁ። ጋዜጠኛና ኮሜንታተር ማርቆስ ሄደስ እባላለሁ። ጨዋታው በባህር ዳር ኢንተርናሽናል ስታዲየም ሲከናወን ይበልጥ ለኢትዮጵያ እግር ኳስ ድምቀት መሆናቸውን ማስተዋል ይቻላል። ጌታነህ ሳተው በድጋሚ ጎል! 17 ሳምንት ጠብቋል። በዚህ ልክ ማርክ ፈረጆቹ ብላንደር ሚስቴክ የሚሉት አይነት ስህተት ነው። ምክንያቱም ምናልባት ጎል አዲዮሳና ሄኖክ አበበ ጨዋታውን በፊሽካቸው ደመደሙ። ምን አይነት ልብ አንጠልጣይ ጨዋታ ነው! ለኢትዮጵያ ፕሪሚየር ሊግ ጥሩ ማስታወቂያ የሚሆን